ቲክቶክ ላይ 1 ሚሊዮን ፎሎወርስ ገብተናል። ለዚህም ከልብ እናመሰግናለን። 1 ሚሊዮን ፎሎወርስ ስገባ ደግሞ አሳካዋለሁ ብዬ ለራሴ ቃል የገባሁት ነገር ነበረ። እሱንም አሳክተናል። እግዚአብሔር ይመስገን። እሱ ነገር ምንድነው ካላችሁን ደግሞ ቤት ነው። 1 ሚሊዮን ፎሎወርስ ቲክቶክ ላይ ስገባ የራሴ የሆነ ቤት እንዲኖረኝ ይፈልጋለሁ ብዬ ከበፊት ጀምሮ አስብ ነበር። እግዚአብሔር ፈቅዶ እንግዲህ የሸጡልን ሰዎችም ደግሞ ዲስካውንት አድርገውልን የቤት ባለቤት ሆነናል። የሚገርማችሁ ይሄን ነገር ፋሚሊ አያውቅም፣ ጓደኞቼ አያውቁም። የምናውቀው እኔና አንድ ጓደኛዬ ብቻ ነን። ከኋላ ያለው ጓደኛዬ ጆሲ ና ትንሽ የካሜራ ፎቢያ ያለበት አልፎ አልፎ ቲክቶክ አሰረው ነበር። በጣም ትያለሽ አደረኩ ሆነ ብራዘር ሆነ በጣም አታሟሙቅ፣ አታሽቃል፣ ቀስ ብለህ እሺ። በነገራችሁ ላይ የቤት ባለቤት ስትሆኑ በተለይ ተከራይ ኪራይ ቤት የሚኖር ሰው አትችሉትም። ሰው ምን መሰላችሁ ያሰብነው ጆሲ ወደኛ ቤት ይሄዳል። እነማሚ ጋር ትሄድና የሚዘገጃጀው ነገር ታዘገጃጃለህ። ያው ለሰርፕራይዝ የሚመች ነገር ማለት ነው። እሱ እንደዛ ያደርጋል። እኔ ደግሞ ሄጄ ውሉን ይዤ እመጣለሁኝ ማለት ነው። ከዛ ውሉን ይዘን መተን የቤት ባለቤት እንደሆንኩኝ ሳሳያቸው ምን ሊሰማቸው እንደሚችል ይሄንን አክቹሊ በቀጣይ ቪዲዮን የምናሳያችሁ። እስከ መጨረሻው ብቻ አብራችሁን ቆዩ። አደራ ጆሲ፣ ሁሉም እቃዎች ይገዛዙ። ለሰርፕራይዝ የሚያስፈልጉትን በሙሉ አንተ ሄደህ ትገዛለህ፣ እኔ ወደ ቤቱ ሄዳለሁ። ዲል ስለዚህ በቃ አንተ ወደ ቤት፣ እኔ ወደ ውሉ። በቃ ሶ ጋይስ ሰብስክራይብ እያደረጋችሁ ተከተሉን። የት ነው? ምን አይነት ቤት ነው? ስንት ፈጀብህ? እንዴት ገዛው? የሚለውን በሙሉ ሰብስክራይብ እያደረጋችሁ ተከተሉን። ቤቱን አሳያችኋለሁ። ሰብስክራይብ እያደረጋችሁ የደስታ ቀን ነው የመንዝምታ ይደበላለቅ አንተን ስለማውቅ እኮ ነው ጆሲ፣ በጣም ነው የምትረሳው። ኧረ ባልኮት ያትጨናነቅ፣ በቃ አታስብ። ምን ሆነ ነው? እኮ ሲሪየስ ጉዳይ ነው። 1 ሚሊዮን ፎሎወርስ እና አንድ ቤት እኩል ሲገጣጠሙ እንዴት አልደሰተ። እሺ እናመሰግናለን፣ እግዚአብሔር ይስጥልን። ለነባርሽ ምናምን ነግረሃቸው ለቤት ለሁሉ አልነገርኳቸውም፣ ማንም አልሰማም። እነባርች ምናምን ማንም አያውቅም። አንተና እኔ ብቻ ነው የምናውቀው። በቃ እኔ ሁሉ ነገር እንትን አደርጋለሁ፣ እንዳትጨናነቅ አንተ። ዛሬ ብጮህብህ ምን ብልም ተረዳኝ እሺ። ደስታ ነው የሚያስለፈልፈኝ አባቴ። በቃ ምንም ችግር የለም፣ ምንም እንዳትጨናነቅ አንተ፣ ምንም እንዳታስብ። በቃ አደራ ብሮ። ያው እየሄድኩ ነው ወደ ፋሚሊ ጋር፣ በቃ ምንም እንዳታስብ። ባይስ ያው እንግዲህ ፋሚሊ ቤታችን ተገዝቷል። የቀረችው ሔዋን ነች። ሔዋንን ደግሞ በቅርቡ እንደ እግዚአብሔር ፍቃድ ስትመጣ ማለት ነው ሔዋኔ መታለች። ያው ላስተዋውቃችሁ፣ እንኳን ደስ ያለ በሉኝ ልላችሁ መምጣት አይቀርም። እናንተ ብቻ ሰብስክራይብ እያደረጋችሁ ቤታችንን ወደ ቤታችን ሰላም እንዴት ነሽ? እግዚአብሔር ይመስገን አለን። እንኳን ደህና መጣህ ማርኮት። እንኳን ደህና ቆይሽ። ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ያው ዛሬ ትንሽ ደስታ ላይ ስለሆነ ያ ሰላም ነው ወይ? እግዚአብሔር ይመስገን። ስራ ቆንጆ፣ ሁሉ ቆንጆ፣ በጣም አሪፍ። ክብሩ ይስፋ። እኔ መነጽር ይላልክ። እሺ ያው ዛሬ እንግዲህ የደስታ የተካፋይ እንዲሆኑ የዩቲዩብ ቤተሰቦችን ይዣቸው መጥቻለሁኝ። ቤት እንደገዛው ነግሬያቸዋለሁ። ቲክቶክ ላይ 1 ሚሊዮን ፎሎወርስም ገብተናል። እንኳን አብሮ ደስ ያለን። ሰው ቲክቶክ ምናምን ስንጀምር ከዚህ በፊት እኛ ያሰብነው ነገር ነበረ። ይሁን ማሳካት የምንፈልገው ነገር አለ አይደል? ያው ቤት ደግሞ ታውቂያለሽ አሁን ላይ ትንሽ ወደድ ይላልና እንግዲህ ይሄን ነገር እንድናገኝ ያደረጉን ደግሞ የቲክቶክ ቤተሰቦቻችን በተለይ የምንሰራቸውን ማስታወቂያዎች በጣም ያዩልን ነበር። እነዛ ማስታወቂያዎች ደግሞ ገንዘብ ሜክ ያደረጉልን እናንተም ደግሞ እጅግ በጣም አሪፍ የሆነ ዲስካውንት አረጋችሁልንና ያው ቤት ለመግዛት በቅተናል። የእውነት በድጋሚ በጣም ነው የማመሰግነው። እግዚአብሔር ይስጥልን። አሁን ምን ፈለግን መሰለሽ ለዩቲዩብ ቤተሰቦች እንግዲህ ማወቅ ይፈልጋሉና የት ገዛ፣ እንዴት ገዛ፣ ምን ያህል ዲስካውንት ተደረገልህ፣ ምን አይነት ቤት ገዛ የሚለውን
ራስሽን አስተዋውቀሽልን ሙሉን ንገሪልን በቃ። እሺ እንኳን ደህና መጣችሁ ብያለሁ እነሱ ነው። እሺ እኔ ማህሌት እባላለሁኝ ዲኤምሲ ሪል ስቴት ውስጥ የሽያጭ ሱፐርቫይዘር ባለሙያ ነኝ። እንግዲህ ይሄን ያክል ራሴን ካስተዋወቅኩ እንግዲህ ወደ አንተ ቤት ልምጣ ማለት ነው። እሺ ሳይታችን ለቡ ነው የሚገኘው። ዲኤምሲ አጠቃላይ 65395 ካሬ ላይ ያረፉ ግዙፍ የሆነ ኮምፓውንድ አፓርትመንቶችን ነው እየገነባ ያለው ማለት ነው። ዲኤምሲ ከዚህ ቀደም ወደ 30 ዓመት የሚሆን ኤክስፒሪየንስ ያለው ትልቅ ድርጅት ነው። በተለይ ደግሞ መንገድ ስራ ላይ ያው ላንተ እንኳን በድጋሚ ነው የምነግርህ ያው ለተመልካቾች ስላለ አሁን ለነሱ ነው። እሺ በተለይ ደግሞ መንገድ ስራ ላይ ብዙ ዓመት ልምድ ያለው ነው። አዳማ፣ አዋሳ፣ አለማያ ዩኒቨርሲቲ እነዚህ የመሳሰሉትን ትልቅ ፕሮጀክቶችን የሰራ ድርጅት ነው። አሁን ላይ ደግሞ ህዳሴው ግድብ ላይ ወደ 5.6 ቢሊዮን ብር የሚጠጋ ፕሮጀክት ይዞ የተንቀሳቀሰ ያለ ድርጅት ነው ማለት ነው። በውስጡም ደግሞ ወደ 6 የሚሆኑ እህት ኩባንያዎች አሉት ሪል ስቴቱን ጨምሮ ማለት ነው። ሶ ሳይታችን ለቡ ነው የሚገኘው። ቤት ደግሞ ሲገዛ እንደምታውቀው ሎኬሽን በጣም ማተር ያደርጋል። ለቡ ደግሞ ማለት አዲስ አበባ ውስጥ አሉ ከሚባሉ ፕራይም ሎኬሽኖች አይን ከሆኑ ቦታዎች ነው። በጣም ቆንጆ ኤሪያ ነው። ሶ እዚህ ለቡ ላይ 65000 ካሬ ላይ ይዘን እየተንቀሳቀስን ያለ ነው ማለት ነው። እንግዲህ አሁን ግቢው ኮምፓውንድ ነው፣ ጌትድ የሆነ ግቢ ነው ማለት ነው። ሶ ሴኩሪቲ የተጠበቀ ነው። ሲሲቲቪ ካሜራዎች በየቦታው አሉ። ወደ 6 የሚሆኑ መግቢያ በሮች አሉት። ሶ ሰው ሲገባ አይዲውን እያሳየ ሴኩሪቲ የተጠበቀ ነው ማለት ነው። ከዛ በተጨማሪ 5 መዋኛ ገንዳዎች አሉት ግቢ ውስጥ፣ 5 መጫወቻ ሜዳዎች አሉት። ከርሰ ምድር ጉድጓድ ውሃ አለው። 24 ሰዓት ስታንድ ባይ ጀነሬተሮች አሉት። ሶ ውሃ መብራት የሚለው ነገር አያሳስባችሁም። እያንዳንዱ ብሎክ ደግሞ 5 ሊፍቶች አሉት። 4 የሰው 1 ደግሞ የእቃና የኤመርጀንሲ ማለት ነው። ሶ ይሄን ነው ትልቅ ከተማ ነው እየገነባን ያለ ነው። ከስር ደግሞ ሾፒንግ ሞልም ስላለው ሰው ከዛ ግቢ የሚወጣው አሁን ለምሳሌ አንተ መኖር ስትጀምር እዛ ከዛ ግቢ የምትወጣው ለመውጣት ስትፈልግ ብቻ ነው እንጂ ጂም፣ ስፓ፣ ሁሉም ፋሲሊቲ ሾፒንግ ሞል ሁሉም ነገር የያዘ ስለሆነ ትልቅ ከተማ ነው እየሰራን ያለ ነው ማለት ነው። እኔም አንድ ሰው ነበር ሪኮመንድ ያደረገኝ ከእንግሊዝ የመጣ ጓደኛዬ፣ ባለፈው አግኝታችሁት ነበር እናንተም፣ እሱም እናንተ ጋር ነው የገዛውና እንደዚህ አይነት ቤት ነው ያው ላንተም ዲስካውንት ለማድረግ አስበዋል ምናምን ሲለኝ እንዴ የህፃናት መጫወቻ በዚህ ደረጃ የተሟላለት መዋኛ ገንዳ ሴኩሪቲያችሁ ትንሽ ለየት ይላል። ሴኩሪቲያችን ልበል ከዚህ በኋላ የኛው ስለሆነ እሱ ነገር ትንሽ አስደንግጦኝ ነበር። እውነትም አልመሰለኝም ነበር መጀመሪያ ላይ። ሶ መጥቼ እናንተም ጋር ከሰማሁ በኋላ ምናምን ነው እውነቱን ያረጋገጡት። ከዚህ በፊትም የሰራችሁትን ነገር ኦፍ ኮርስ ዲኤምሲን የማያውቅ የለም። ሶ አም ሶ ላኪ በጣም እውነት ነው። ትክክል። ሌላውንም ነገር ይልን እንግዲህ ስለኔ ቤት ነው በነገራችን ላይ የተነገራችሁ ያላችሁ። እንዳልከው ነው እንትን ግቢ ሲሆንና አንድ ሲንግል አፓርትመንት ሲሆን ቫልዩ ተመሳሳይ አይደለም። ያው እንዳልኩ ነው ግቢ ሲሆን ህፃናት ለማሳደግ ይሆናል። ፓርኪንግ የሚለው ኢሹ አያሳስብህም። ለምሳሌ አሁን አንተ የገዛህበት ላይ ሁሉም ሃውስሆልድ የራሱ የሆነ ፓርኪንግ ቤዝመንት ላይ ያለው ማለት ነው። ሶ ፓርኪንግ ኢሹ አይሆንብህም። ከዛ በተጨማሪ ደግሞ አዲሽናል ገስት ፓርኪንግም አለው ማለት ነው። ሶ 4-5 መኪና ከአንድ ቤት የሚወጣበት ቤት ላይ እሱም ፓርኪንግ አቬለብል ነው ማለት ነው። ሶ ኢቭን አዛውንት ቢኖሩ ራሱ እዛው ግቢ ውስጥ ይናፈሳሉ፣ ኤክሰርሳይዝ ያደርጋሉ። ሶ አንድ አፓርትመንት ሲሆን እና ሲንግል አፓርትመንት ሲሆን እና ኮምፓውንድ ሲሆን ያው ቫልዩ የሚለያየው በዚህ የተነሳ ነው ማለት ነው። ሶ ኮምፓውንድ ሲሆን አሪፍ ነው። በዛ ላይ ደግሞ ኤምባሲዎች አሉ፣ ኢንተርናሽናል ኦርጋናይዜሽኖች አሉ። ሶ ለወደፊት ልሽጠው ብትል ኢቭን ላከራየው ራሱ ብትል ለኤክስፓቶች በዶላር እያከራየህ ጥሩ ሪተርን ያለው ኢንቨስትመንት ነው የሚሆነው ማለት ነው። እኔ እንግዲህ የገዛሁት ባለ 3 መኝታ ሆኖ 150 ካሬ ነው። ማይ ያደረጋችሁልኝን ዲስካውንት ያከፋፈሉን ሁኔታና አጠቃላይ ያለውን ነገር ደግሞ ንገሪልኝ አሁን። እሺ ስለዚህ አቶ ባርኮት እንግዲህ አንተ የገዛኸው 150 ካሬ ነው፣ ባለ 3 መኝታ ነው። አሁን እኛ ጋራ ባለ 3 መኝታ ስንል ተጨማሪ አንድ የሰራተኛ መኝታና መታጠቢያ ያለው እንዲሁም ደግሞ ስቶሬጅ ክፍል አለው፣ ላውንድሪ ክፍል አለው። ያው እንደተለመደው ደግሞ ማስተር ቤድሩም እና ማስተር ባዝሩም አለው ማለት ነው። 2 የልጆች መኝታና ኮመን ባዝሩም አላቸው። ሊቪንግ ኤንድ ዳይኒንግ ኤሪያ ያለው፣ ባልከን ያለው፣ ኪችን አለው ማለት ነው። ሶ ኦቨርኦል ይሄን ይመስላል ማለት ነው ዲዛይኑ። ወደ ሂሳቡ ደግሞ ስንመጣ አሁን አንተን ባስተናገድንበት ዲስካውንት ዋጋ 150 ካሬው አጠቃላይ ዋጋው ማለት ነው 11 ሚሊዮን 800 ሺህ ብር ነው።
እንግዲህ ላንተ ደግሞ ከፍ አድርገህ ስለከፈልክ 25% አድርገህ ነው የከፈልከው። ኖርማሊ ቅድመ ክፍያ 8% ነው የሚጠበቀው። እንዲሁም ደግሞ 10% መክፈል የሚፈልግ ሰው መክፈል ይችላል። ግን አንተ ያው 25% ሁለት ዙር ክፍያ ነው የከፈልከው። ሶ 25% ሲከፈል ደግሞ አዲሽናል 13% ዲስካውንት አለው ማለት ነው። አንተ ያው እንግዲህ ጓደኛህ ሬኮመንድ ባረገህ ዲስካውንትን ያስተናገድንህ ወደ 25% ዲስካውንት የገባበት እንትን ላይ ነው የገባኸው ማለት ነው። ዲስካውንት ላይ ነው የተጠቀምከው። ከዛ ደግሞ በተጨማሪ 25% በመክፈልህ አዲሽናል 13% ዲስካውንት አድርገንልሃል። ሶ የከፈልከው 25% የሚሆነው 2,866,000 ብር ከፍለህ እንግዲህ የባለ 3 መኝታ ቤቱ ባለቤት ሆነሃል ማለት ነው። እንኳን ደስ አለህ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኮንግራ። እስኪ ሰብስክራይብ ያደረጋችሁ ዩቲዩብ ቻናላችንን ኮንግራ ያራልችሁ። በዚሁ አጋጣሚ ያው እንግዲህ ቲክቶካችንን 1 ሚሊዮን እንዳስገባችሁ ዩቲዩባችንንም ደግሞ ስታረጉ ሙሉውን ነው የምንገዛው። ኔክስት ዩቲዩባችን 1 ሚሊዮን ሲገባ ሙሉውን ነው የምንገዛው። እኔ ምን አስባለሁ መሰለሽ፣ ብዙ ጊዜ አሁን ገንዘብ የሚባለው ነገር ዋጋ እያጣ ነው። ለምሳሌ አሁን ላይ ያለው 100 ሺህ ብር ከዛሬ ዓመት ከዛሬ ወር በኋላ ምናልባት 80 ሺህ ብር 70 ሺህ ብር አይነት ዋጋ ነው የሚኖረውና እኔ ሪኮመንድ ማድረገው ለቲክቶክ ቤተሰቦቼ ያላቸውን ገንዘብ ምናልባትም በካሽ ቀድሞ ቢከፍሉ ሀሴት ነው የሚይዙት ብዬ አምናለሁና እንደዚህ አይነት አከፋፈሎች ላይስ ምን አይነት አሰራር ነው ያላችሁ እናንተ? ያው አሁን ለምሳሌ ያንተን እንዴት ነው ያደረግንልህ? ከፍ አድርገህ እንዳልኩ ነው ዳውን ፔመንት 8% ነው የሚጠበቅብህ። ነገር ግን ያው ካንተም ጋር እንደተነጋገርነው ገንዘቡ ቫልዩ የለውም። ሶ ከፍ አድርጎ መክፈሉና ኤክስትራ ዲስካውንት ማግኘቱ የተሻለ ነው የሚለው ኮንክሉዥን ላይ ስለደረስን አንተ 25% ከፍለሃል። 25% ስለከፈልክ ደግሞ አዲሽናል 13% ዲስካውንት አድርገንልሃል ማለት ነው። ሶ ለምሳሌ አንድ ሰው 100% ልክፈል ቢል 30% ሌላ አዲሽናል ዲስካውንት እናደርጋለን ማለት ነው። ሶ በዚህ መልኩ ይሆናል የምናስተናግደው ማለት ነው። ሌላው ማይ አንድ ነገር ልናስቸግርሽ እንፈልጋለን። እንግዲህ ያው እኛ አሁን ላይ ዩቲዩብም ላይ ሶሻል ሚዲያው ላይ አጠቃላይ አሁን ያለንበት ቦታ ላይ እንድንሆን ያደረጉን ያው የዩቲዩብ እና የቲክቶክ ቤተሰቦቻችን ናቸውና ለነሱ የሚደረግ ዲስካውንት ላይክ 8% ቅድሚያ ለከፈሉትም በካሽ ለሚከፍሉትም የምታደርግላቸው ዲስካውንት ካሉ በቲፕ ቲዩብ ብለን ነው የመጣ ነው ባርኮትን ብለን ነው የመጣ ነው ብለው ማይጋ ሲደውሉ ምናልባት የምትሰጭልን ቅናሽ ላይክ እንደ ጊፍት ይቆጠርልንና እንደሱ ካለ ፕሊዝ። እሺ እንግዲህ ያው ሚዲያ ላይ አቅርበን እንዴ አለለም። ስለዚህ ለ20 ቤቶች ብቻ አንተ በተስተናገድክበት ዲስካውንት ዋጋ የምናስተናግደው። ቴንክ ዩ። እንግዲህ አሁን ላይ አንተ ከገዛ በኋላ ዋጋ ጨምሯል፣ ዲስካውንቱ ተነስቷል። ለፋሲካ የወጣ ዲስካውንት ነበር አንተ የገዛህበት። ነገር ግን ያው በቃ 20 ቤቶች ባርኮትን ቲፕቲዩብን ብለው ለሚደውሉልን ደንበኞች የምናስተናግድ ይሆናል ማለት ነው። ቴንክ ዩ በጣም ያው ሰዎች እንግዲህ ሲገዙ ባለ 1 ሊፈልጉ ይችላሉ፣ ባለ 2 ወይም ደግሞ እንደኛም ባለ 3ም ሊፈልጉ ይችላሉ። ሶ እዚህ ነገር ላይ እንዴት ነው ዋጋው የሚሆነው? ዲስካውንት ሲለያያሉ ወይ? አሁን ለ20 ሰው ልትሰጭልን ነው አይደለ ዲስካውንት? ሶ ለባለ 3ቱ ብቻ ነው ዲስካውንት የሚሰጠው ወይንስ ከባለ 1 እስከ ባለ 3 ላሉት ነው? ኦኬ እንግዲህ አሁን ዲኤምሲ ሪል ስቴት ላይ የሚያደርገው ነገር ምንድነው? ሁሉም ሰው በራሱ አቅም በተመጣጣኝ ዋጋ የቤት ባለቤት የሚሆንበትን ኦፖርቹኒቲ ይዞ መምጣቱ ነው ትልቁ አድቫንቴጅ ማለት ነው። ሶ ባለ 1 መኝታ አለን፣ ባለ 2 መኝታ፣ ባለ 3 መኝታ እና ባለ 4 መኝታ ቤት አፓርትመንቶች በተለያዩ ካሬ አማራጮች አሉን ማለት ነው። ሶ ለምሳሌ ባለ 1 መኝታ 71.5 ካሬ ለሚገዙ ደንበኞች ያው ባለ 3 ብቻ ብለን ዲስክሪሚኔት አናደርግም። ሶ ባለ 1ም ባለ 2ም ባለ 3ም ለሚገዙ 20 ግን 20 ብቻ ማለት ነው። ለ20 ቅድሚያ ለመጡ ሰዎች ብቻ ለሚደውሉልን ደንበኞች ብቻ በዲስካውንት የምናስተናግድ ይሆናል። ለምሳሌ ባለ 1 መኝታው 71.5 ካሬ ጀምሯል። 71.5 ካሬ ማለት ለቀቅ ያለ ነው። የሆነ ሰው ቢፈልግ ፓርቲሽን አድርጎ ባለ 2 መኝታ ማድረግ ይችላል ማለት ነው። አሁን እሱ አጠቃላይ ዋጋው 5,500,000 ብር አካባቢ ነው። ቅድመ ክፍያ 8% ብቻ ነው ማለት ነው። ይሄ 8% ማለት ወደ 447,000 ብር ብቻ ማለት ነው። ይሄ እየተናገርኩኝ ያለሁት ዋጋ ቲፕቲዩብ ባርኮት ብለው ለሚደውሉልን ለ20 ደንበኞች ብቻ ዲስካውንት ዋጋ ነው ማለት ነው። ሌላው ደግሞ እንዳልኩ ባለ 2 ባለ 3 እና ባለ 4 መኝታ ቤት አማራጮችም አሉ። ከባለ 2 መኝታ ጀምሮ ያሉት እንግዲህ ተጨማሪ አንድ የአጋዥ ሰራተኛ መኝታና መታጠቢያ ክፍሎች አሏቸው። እንዲሁም ላውንድሪ እና ስቶሬጅ ክፍሎችም አሏቸው ማለት ነው። ወደ ባለ 2ቱ መኝታ ደግሞ ስንመጣ ለምሳሌ 121 ካሬ ጀምሮ አለ ማለት ነው። አሁን እሱ አጠቃላይ ዋጋው ወደ 9,500,000 አካባቢ ይጠጋል ማለት ነው። ለሱም ደግሞ በተመሳሳይ እንዲሁ ቅድመ ክፍያ
ክፍያ 8% ብቻ ነው የሚጠበቅባቸው ማለት ነው። 8% ማለት ወደ 760 ሺህ ብር አካባቢ ይሆናል ማለት ነው። ወደ ባለ 3 መኝታው ደግሞ ስንመጣ እሱም እንደዚሁ በተለያዩ ካሬ አማራጮች አሉን። ዝቅተኛው 145.1 ካሬ ጀምሮ ነው። አንተ እንግዲህ የመረጥከው አቶ ባርኮት 150 ካሬውን ነው ለቀቅ እንዲል ስለፈለግ፣ ከዛም በላይ ደግሞ ከፍ የሚሉ ባለ 3 መኝታ ቤት ካሬ አማራጮች አሉን ማለት ነው። ግን ከትንሹ ለምሳሌ 145 ካሬው ብንነሳ ወደ 11 ሚሊዮን 300 ሺህ ብር ነው አጠቃላይ ዋጋው ማለት ነው። ቅድመ ክፍያ ደግሞ 8% ነው የሚሆነው። የዚህ የ145 ካሬው ወደ 908 ሺህ ብር አካባቢ ይሆናል ማለት ነው። ሌላው ደግሞ ባለ 4 መኝታም አለን። እንደሚፈልጉት እንደ ፍላጎታቸው በተለያዩ ካሬ አማራጮች አሉ። ለምሳሌ ባለ 4 መኝታ 173 ካሬ አለ፣ 182 አለ። በተለያዩ ካሬ አማራጮች አሉን ማለት ነው። ንግድ ሱቆችም ደግሞ ለሚፈልጉ ሾፒንግ ሞሎች ለተለያዩ ፐርፐዞች የሚሆኑ በተለያዩ ካሬ አማራጮች አሉን ማለት ነው። ኮንታክት ያድርጉንና ለ20 ሰዎች በዲስካውንት የምናስተናግድልህ ይሆናል ማለት ነው። ያው ላንተ ድጋሚ ያመስግነናል። ስለዚህ ይሄን ዩቲዩብ ቪዲዮ የምትመለከቱ ሰዎች 20 ሰዎች ቀድማችሁ ሄሎ ማሂ የመጣ ነው በቲፕ ቲዩብ ወይንም በባርኮት በኩል ነው ካላችሁ የሰማችሁት ዲስካውንት ይደረግላችኋል። ምናልባት ደግሞ የኛን ደስታ ለመጋራት ብቻ ቪዲዮን አይታችሁ ቤት የመግዛት እቅድ የሌላችሁ ግን ቤት የመግዛት እቅድ ላላቸው ወዳጅ ዘመዶቻችሁ ሼር ብታረጉላቸው የዚህ እድል ተጠቃሚ መሆን ይችላሉ ማለት ነው። ሌላው ማሂ ግልጽ እንድታረግላቸው የምፈልገው ነገር የክፍያ ሁኔታው አንዳንድ ሰው ትንሽ ኮንፊውዝድ ይሆናል። በኢትዮጵያ ብር ነው በዶላር ነው የሚል ጥያቄ ያነሳሉ። ፕላስ የማስረከቢያ ጊዜውስ መች ነው? እነዚህን ሁለት ነገሮች እስኪ። እሺ ቆንጆ ጥያቄ ነው። እንግዲህ ብዙ ጊዜ ሪል ስቴት ላይ በዶላር ነው የተለመደው። እኛ ግን ሙሉ ለሙሉ በኢትዮጵያ ብር ነው ማለት ነው ሽያጭ እያከናወንን ያለ ነው። ለምሳሌ አሁን አንተ በገዛህበት ዋጋ ነው የምትስተናገደው ማለት ነው። ፊክስድ በዲስካውንት የገዛ ሰው ፊክስድ በሆነ በዛ በዲስካውንት ዋጋ ነው የሚስተናገደው የሚሄደው ማለት ነው። ሌላው ደግሞ አከፋፈል ሲስተሙ ቅድመ ክፍያ ከአንድ ሰው ግዴታ የሚሆነው 8% ብቻ ነው። ከዛ በኋላ ቀሪ ክፍያውን ኮንስትራክሽን ፕሮግረሱን እየታየ አጠቃላይ በ9 ዙር ነው ክፍያው የሚከናወነው ማለት ነው። ቅድመ ክፍያ ግን 8% የሚጠበቅበት ይሆናል። ሌላኛው ደግሞ ምንድነው እኔ ባንክ ሎን የባንክ ብድር እፈልጋለሁ የሚል ሰው ደግሞ ካለ 60% ባንክ ብድር አመቻችተናል ማለት ነው። 40%ቱን ብቻ እስከ 3 ዓመት ከ6 ወር ባለው ኮንስትራክሽን ፕሮግረሱን እያየ ከፍሎ አጠናቆ 60%ቱን ደግሞ ኦልሬዲ ቤቱን ከተረከበ በኋላ በባንክ ብድር ቀስ እያለ በረጅም ዓመት የሚከፍለው ይሆናል ማለት ነው። ራሱ ድርጅቱ ዲኤምሲ ሪል ስቴት ያመቻቸው ባንክ ሎን ስለሆነ ባንክ ልፈልግ እንዲህ ልበል የሚለው ሀስል ውስጥም ደንበኞቻችን የሚገቡበት ሁኔታ የለም ማለት ነው። ቴክኒክሊ በኮንስትራክሽን ፕሮግረስ መሰረት ነው የሚከፈለው። ሌላው ደግሞ ዴሊቨሪ ታይሙ መረከቢያ ጊዜው ደግሞ 3 አይነት ብሎኮች አሉን። በአመት ከ6 ወር፣ በ2 ዓመት ከ6 ወር እና በ3 ዓመት ከ6 ወር የሚረከቡት ናቸው ማለት ነው። አሁን ላይ እንግዲህ አንተ የገዛህበት ዲያስፖራ ብሎክ አለ። አሁን እሱ በ3 ዓመት ከ6 ወር ነው የምናስረክበው ማለት ነው። ክፍያህንም በኮንስትራክሽን ፕሮግረሱ መሰረት እያየህ የምትከፍል ይሆናል። እኔ ደግሞ ቶሎ የሚረከብ ነው የምፈልገው ደግሞ የሚል ሰው ካለ በአመት ከ6 ወርም በ2 ዓመት ከ6 ወርም የምናስረክባቸው ብሎኮች አሉ ማለት ነው። እዛ ላይ ኢንቨስት ማድረግ ይቻላል። ዳውን ፔመንት 8%፣ ቀሪው በኮንስትራክሽን ፕሮግረስ መሰረት። ሌላው ደግሞ ግንባታ እኛ የምናከናውነው በአልሙኒየም ፎርምወርክ ቴክኖሎጂ ነው። ለዛም ነው በኮንስትራክሽን ፕሮግረስ መሰረት ያደረግነው። አልሙኒየም ፎርምወርክ እንዴት ነው? ኖርማሊ ብረት ይታሰርና አርማታ ሲሞላ ኢትዮጵያ ውስጥ የተለመደው ጣውላ ፎርምወርክ ነው የምንጠቀመው። ወርክማንሺፑ በጣም ይረዝማል። አርማታ ደግሞ ከሞላን በኋላ ውሃ እያጠጣን 28 ቀን ምናምን መጠበቅ ይኖርብናል ማለት ነው። ያንን ሀስል አስቀርተን በአልሙኒየም ፎርምወርክ አደረግነው። አንድ ስላብ ለመሙላት 28 ቀን መጠበቅ የሚጠበቅብንን ወደ 7 ቀን ሪዲዩስ አድርገናል ማለት ነው። ከአንድ ስላብ ብቻ 14 ቀን ሴቭ እናደርጋለን ማለት ነው። በዛ ላይ ፐርፌክትሊ በጣም ስሙዝ የሆነ ሰርፌስ ስለሚሰጠን ልስን ስራ የሚለውንም አብሮ ያስቀርልናል ማለት ነው። ይሄን ይመስላል። በኮንስትራክሽን ፕሮግረስ መሰረት ነው ክፍያ የምታከናውኑት። 60% ባንክ ብድር አለው። ለሱቆቹ ደግሞ 50% ባንክ ብድር አለው ማለት ነው። ስለዚህ አሁን የሚቀረን ነገር ምንድነው? አሁን የሚቀረን ነገር ውላችን ነው። ውላችንን ስጡንና እንግዲህ በዛውም በነገራችን ላይ
የዲኤምሲ ሪል ስቴት ቤቶች እንኳን አይባሉም አክቹሊ ከተሞች ነው የሚባሉት አይደል? ምክንያቱም በውስጡ ያለውን ነገር እንግዲህ ነግረናቸዋል። የጥበቃ ነገር በፍጹም አያሳስብም። መብራትና ውሃ የሚባለው ነገር እንደ ሀሳብም ሊነሳ አይቻልም። ጂምናዚየም፣ መዋኛ ገንዳዎች፣ የንግዱ ሱቆች ሁሉም ነገሮች የተሟሉለት ናቸው። ምናልባት እኛ ወደ ከተማ ወጣ ማለት ካልፈለግን በቀር ቤታችን ከተማችን የሚሆንበት ለየት ያለ ሪል ስቴት ነው። ሌላው ደግሞ የኛን ሪል ስቴት ለየት የሚያደርገው ነገር ምንድነው? አንድ ሰው አፓርትመንት ሲገዛ የቤት ቁጥሩን አውቆ ቪው ወዴት እንደሆነ ወዴት እንደሚመለከት የጠዋት ፀሐይ እይታ ያለው ቆንጆ እሱን መርጦ ነው የሚገዛው ማለት ነው። ሶ መጨረሻ ላይ እጣ ይሆናል ምናምን የሚለው ነገር ውስጥ አትገቡም ማለት ነው። ሶ ስፔሲፊክሊ የመረጣችኋት ቤት ሃውስ ነምበር 1 ሁሉን ነገር የመረጣችኋት ቤት ላይ ውላችሁ ላይ እናስገባላችኋለን በተዋዋላችሁት ዋጋ ማለት ነው። ሶ በዛ መሰረት ንፋስ ስልክ ላፍቶ ክፍለ ከተማ አፕሩቭ ያደረገው አጠቃላይ 12 ፔጅ ያለው 17 አንቀጽ ያለው ውል አለ። በዛ መሰረት ነው እንትን የሚባለው ማለት ነው ፕሮሲድ የምናደርገው ማለት ነው። ሌላው ደግሞ ቪው ፊት ለፊት ፓርክ ቪው አለው፣ ሲቲ ቪው አለው፣ የጧት ፀሐይ ያገኛል። ሶ ያ ራሱ ትልቅ አድቫንቴጅ ነው። ቆንጆ ቪው ያለው ግቢ ላይ መሆን ትልቅ ቫልዩ ያለው ማለት ነው። ሶ ሁላችንን እንቀበልና እንግዲህ ቴንክ ዩ ማይ አላመንኩም ለያት ፈርስ በሚገባ አክቹሊ ባለፈው ተፈራርመናል ምናምን ንፋስ ስልክ ላፍቶ ክፍለ ከተማ አፕሩቭ ያደረገው 12 ፔጅ ያለው 17 አንቀጽ ያለው ውል ነው ማለት ነው። ያው ላስት ታይም አይተኸዋል። ሃውስ ነምበርህ አለ፣ ያው የመረጥከው ቤት ሁሉም አለ ማለት ነው። ቴንክ ዩ ማይ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ቴንክ ዩ በጣም እሺ።